ይቅርታ ማርያምን እውነቴን ነው በጣም ይቅርታ እና እኔ በየቦታው በቃ ያላለ እንደዚህ ቫይራል ለመሆን ፈልጌ ነው እንደዚህ ያደረኩት እንጂ እኔ ማንንም ለማስቀየም ፈልጌ አይደለም ለቅንነት ፈልጌ ነው እኔ በቃ ያላለ ቫይራል ወጥቼ ስራዬን መስራት እና ጎንደሬን አላዋረድከውም እንደው ያን ያክል እንደ ውሻ እንኳን እንደዚያ ጅራቷን አትቆላም ሀቢባ ለተባለች አማራ ጠል ሄደ እንደው አፈንድደ ያን ያህል መቁላት ትንሽ አይከብድም በጣም ቆልዳኩ እንደው አለኩ የሆነ ሰውን እኮ ማክበር ምናምን አለ አንተ እኮ የቦቢ የምትባላለች ሲሰፈር ወጣው ቁጥር የሆነ ነጭ ሰውዬ ውሻናል ብላ በባለቤቷ ላይ ቂጧን ትቆላለች አንተ እንደው ትንሽ አላበዛው ደም አበዛው ማለቴን አላወኩም ነበር እንደዚህ ገብቼ ጨፈርኩኝ ተሸለምኩኝ ከዛ በኋላ ደስ አለኝ ለቫይራል ለመሆን ፈልጌ እንደው ቲሸርቷን ሁሉ አሰርተ መጣኩ ነው ምን ማለት ነው ለምንድን ነው አንተ እሷ ጋር ተሳካልህም አሁን አንድ ቀን በቃ ተገናኝተን አናውቅም የዛን ሰዓት ይኸውልህ እንዳንተ አስገባች ሰፖርት አደረገችኝ እናኛ ከሷ በላይ አሰጥቻል ነበር እሷ እኮ የአንድ ቲሸርት ነው የገዛችልህ ከዚያ በላይ ነው ረድቼ ቂጥህን ለምን አልቆላም እኔ አማራ ስለሆንኩ ነው እንዴ አቆላልን እኮ የቂጥ አቆላል አለው ወንድሜ ዳዊት በእውነት ጎንደር የተዋረደው አሸሸ ብለን ዘፈን ጎንደሮች ተዋረደ አብይ የሚባል መጨፍጨፍ ጀመረ አሁን አንተ አቢባ የምትባል ደንቆሮ ላይ ሄደ ቂጥን ከውሻ በላይ ከቆላላት ምን እናርጋው ነው ጎበዝ እስኪ አሁን የወጣት ምን እንፍረድበት የሞት ቅጣት እንፍረድበት ወይስ ምረት ይደረግለት አሁን እንደዚህ አይነት ጎንደር እንዴት እናርገው ግን አማራ አትመስለኝም ጎንደር ኮኩሩ ነው በእውነት እውነቱን ተናገር የሆነ ዘር ካለብህ ግማሹ ትግሬ ነኝ ግማሹ እኔ አልጠላም ጥላቻም እኔ አልሰብክም ባይዘው ሰው ነው ምንድነው እስኪ እናትም አባትም አማራዎች ናቸው ሁሉም ተቆጥቶኛል በጣም ለምን እንደዚህ ያደረክ እኔ አሁን የጎንደርን እንትን እንዳለ የለም አስተዋውቂያለሁ ቪዲዮ እየሰራው ምናም ለቃቸው ቪዲዮዎች ደግሞ ይታዩልኛል ሁሉ ነገር እየሰራው በቃ የለም በጣም ተመስግኛለሁ አገሩን እያስተዋወቁ ማለት ነው ግን እኔ ደግሞ መደገፍ ምፈልግ ልጅ ነኝ ገብቷል አይደል መደገፍ ምፈልግ እዚህ መጨማ ለመደገፍ ነው የመጣሁት በባለፈውም የመጣሁትን አይተኛል ለመደገፍ ነው የመጣሁት ከዛኛው ግባና ደግሞ ተደገፍ ተሸለም አንተ ችሎታ ያለ ልጅ ነህ ከዛኛው ግባና ተሸለማሪ እሺ ቂጥን በጣም ቆላ ነው ምልኮ ዳዊት አንተ እኮ ያቆላልም አቆላላለሁ ቂጥን እንደ ውሻ እንዴት ትቆላለህ አንተ ጎንደር አማራ ሆነ አማራ ነህ ግን እሺ ሞታዬ በጣም ይቅርታ ግን በጣም ይቅርታ አማራ ነህ ወይ አዎ እንዴ ዳጊ ሲያወራ ምን አለህ ሞጣ ተሳስተሃል ሂደ ይቅርታ በለው ይል ነበር አምነህበት ነው የመጣ ወይስ ዳጊ የሚባል ጎንደር ሄድ ስላለ ነው እሺ ጀመርኝ ሳቷሽ የሚዋሽ ሰው ድራሹ ነው ማጠፋው ሳቷሽ ዳጊ ምንድነው ያለ ዳጊ ወለ ይቅርታ በለው ከታች እያንዳንዷን ስትወያዩ ሰምቻለሁ ቀጥልስ ይቅርታ እኔ ሲጀመር መደገም ፈልግ ልጅ ነኝ ነገር ዋለ አይደል ዳጊ ነው ሞጣ የዋ ነው ዝም ብለ ሄድና ምናም ይላል እኔ የዋ አይደለም ባይዘው እኔ አማራን እምረዳው አምኜበት ነው የዋውኝ አይደለም አውቄ ነው እንዲረዳ ስለምፈልግ ነው ጅል እንዳልመስላችሁ ገብቷል አሁን በዳጊና ባንታምሮ ሞጣ የሚሸውድ መስሎሽ እኔ ወለ እያንዳንዱ ኪሳችሁ ውስጥ አለው እምትዋሩት ወዲያው ቆርጠው ነው ያመጡት እኔ የለውም ባይዘው እኔ አልዋሽ ሁሉ ጊዜ ውሸትን ምጠላ ሰው ነኝ በህይወት ዘመኔው አንድ ቀን ወሽጨለቅ አንድ ቀን የሚገርም እኔ አሁን ሞጣ ለምን አንድ ቀን አይዋሽም እየተባለኩ ነው እየተጠየቀ ያለው እንጂ እኔ በህይወት ዘመኔ ሳድግም ሃይስኩል ጀምሮ እስር ቤት ከተውኛል መስሪያ ቤት ማንንም ሰው ያቀኛል በህይወት ዘመኔ እስካሁን ድረስ ውሸትን መዋሸት አልችልም በቃ እንዴት ነው ዋሻለሁ በቃ ሞጣ መቼ ነው የሚዋሸው ነው የሚባለው መቼ ነው የሚዋሸው ስለዚህ አልተነጋገራችሁም ነው የምትለኝ አረ ተነጋግረናል ከሱ ጋር እኔ ግራ ኪሳችሁ ውስጥ አለው እኔ አንተው ምስኪን ነህ እድሜ ስንት ነው የኔ 18 በጣም ጥሩ እኔ እሷ ሄርክ ብዬ አሁንም ቂማል ያስኩብህም እናት ዳናቸው ታመጣልኛለህ እናትክን ልርዳልህ በላይ በእኔ አሁን ያለሁት አዲስ አበባ ነው ያለሁት ይመጣቻል አዲስ አበባና በላይ አዲስ አበባ ምንም አይጠቅምም ተመልሰህ ጎንደር ትገባለህ ምክንያቱም እናትክን አምጣ ዳናቸው ወይስ ገንዘብ አላቸው ማን ማስተዳደር ይችላል ራሳቸው
ማስተዳደር አይችልም፣ ወጥተው መግባት አይችልም። አይናቸው ምናምን የታመሙ ናቸውና አይናቸው የታመሙን አያዩ። አባትስ አሉ በህይወት? አባቴ ያብራጀራን ያለ አለ። እሳቸውስ ገንዘብ አላቸው? አረ የለውም፣ እሱም ዝም ብሎ ነው እንደዚህ ነውና በ19 በኔ እንትን ዓመተ ምህረት ነው እንትን የተፋቱት። እህትስ? እህት በአባት ነው፣ አንዲት እህት አለችኝ። በእናት ግን ከአባት አንድ ብቻ ነው። 21 ዓመት ነው አሁን አንተ? 18 ገና። እኔ እኮ ይኸውልህ እንደ ማክቤል ሰው ላረግህ ፈልጌ ነው የጀመርኩልህ። ሄርክ ጭራህን ቆላ ምናምን እኔ ችግር የለብኝም። ሰዎች ነው የተቃወሙ ነው አይደለም ባይዘው። እኔ ሁልጊዜ ማንም አልቃወምም፣ ሰው ግን ተቃውሟል። ምክንያቱም ሰዎች ደግሞ ከታች የተቃወማችሁ ነው ጅሉኝ እንዳይመስላችሁ። ይሄ ልጅ የዚያን ጊዜ አምጥቼ ሳስተዋውቀው አማራ ነው ብዬ ስላሰብኩ ነው። አሁንም ይሁን አይሁን አላውቅም፣ ግን የደሃ ልጅ ነኝ ሲለኝ ነው ለእናት ለዚያች ደካማ አማራ ነቻለን። በጣም ምንድን እንዲደረግልን ነው የምትፈልግ አንተ? በቃ እኔ ላይቭ ላይ በቃ አይደል ራሴን ችዬ በባለፈውም ያደረኩት እንደዚህ የለም። በራሴ ላይ ገብቼ ሰውን የለም እንደዚህ የለም ችሎታዬን እያሳየው የኔ ሁሌም አንተ ከማስቸግረህ በራሴ ላይ ሰው እየገባልኝ ራሴ እየሰራው ሰውም የሚሸልመኝም እየሸለመኝ። በጣም ጥሩ። እናት ማን ይባላሉ ስማቸው?